ማን ትፈልጋላችሁ ባላቸው ጊዜ የናዝሬቱ ኢየሱስን ባሉት ጊዜ እኔ ነኝ ሲላቸው የዋሊት ወርድ 2 3 4 ተብሎ እስኪቆጠር ድረስ ጀርባውን 6666 ጊዜ ተገረፈ። የኔና የእናንተ አምላክ ተገርፎ ከግርፋት ነፃ ወጣል። ዲያብሎስ የሰው ልጅ ሁሉ በሲኦል እየገረፈ ጽኑ መከራ ደርሶ ነበርና አምላካችን በእውነት ተገርፎ ነፃ ወጣል። ሐዋርያው ጴጥሮስ ምን አለ? በመገረፉ ቁስል ተፈወሳችኋል። እስቲ በሉ በመገረፉ በምስቲ አይሰማም ቁስል ተፈወሳችሁ። ስለሞታችንን አራቅልን፣ ተገርፎ ግርፋታችንን አራቅልን። በመገረፉ ቁስል ተፈወሳችሁ። እንደ በጎች ትቅበዘበዙ ነበረ፣ ዛሬ ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል አለ። ጌታችን ባይገረፍ ኖሮ ምን አይነት ነገር ይደርስብን ነበረ? አጋንንት እየገረፉ የሰው ልጅ ሁሉ ወደ ሲኦል ይጥሉት ነበረና አምላካችን ተገረፈ። ከዛ በኋላ ከባዱ መከራ ይቀጥላል። ራስ ላይ የሚቀርብ መከራ ነበረ። ምን አደረጉ? መጀመሪያ ዘንግ አስያዙ። ዘንግ ማለት ስልጣን ነው። ክርስቲያኖች እነሱ ለመዘበት እያደረጉ ነበረ። የሾህ አክሊል ደፉበት ይላል። የምን አክሊል? የሾህ ክብርና ምስጋና ለስሙ ይሁን። በእግዚአብሔር ቸርነት በእግዚአብሔር ቅዱስ ፈቃድ በጣም ለጥቂት ደቂቃ የእግዚአብሔር ቃል እንማራለን። በተለይ በጣም ልዩ የሆነ ሰማያዊ ምስጢርን ስለምንማር እግዚአብሔር አምላካችን እግዚአብሔር ሕይወታችን ምስጢሩ ጥበቡን እንዲገልጥልን ቅዱስ ፈቃዱ ይሁንልን። ትርጓሜው የራስ ቅል ስፍራ ወደሚባል ጎልጎታ ወደ ተባለ ስፍራ ወሰዱት። የማርቆስ ወንጌል ምዕራፍ 15 ቁጥር 22። ይህ ዕለት ታላቅ ዕለት ነው። ይህ ዕለት ድኅነተ ዓለም የተፈጸመበት ዕለት ነው። ይህ ዕለት የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ሕማማተ መስቀልን ለ18 ሰዓታት የተቀበለበት ዓለምን ለማዳን በቀራንዮ የተሰቀለበት ነው። ይህ ቤተ ክርስቲያናችን በሰሙነ ሕማማት በሰባቱ የጸሎት ጊዜያት ሁሉ ክርስቶስን ስታመልክ ቆይታለች። በሰባቱ ሰዓታት ሁሉ በሰባቱ ጊዜያት ሁሉ ጌታችን ሕማማተ መስቀልን ተቀብሎ ተሰቅሏል። ዛሬ የምንማማረው ሰባቱ ጊዜያት ምንድን ናቸው? ሰባት የሥነ ፍጥረት ቀመር ነው። ጌታም በዕፀ መስቀል ተሰቅሎ ሰባት ቃላትን ወይም ሰባቱ አጽርሐ መስቀልን ተናግሯል። በተሰቀለ ጊዜ ሰባት ተአምራት ተደርገዋል። በሰባቱ ጊዜያት ሁሉ መከራ ተቀብሏልና መከራ የተቀበለባቸውን ሰባቱን ጊዜያት እንማራለን። እግዚአብሔር አምላካችን ምስጢሩ ጥበቡን እንዲገልጥልን ቅዱስ ፈቃዱ ይሁንልን። የ18ቱ ሰዓት መከራ የሚጀምረው ሐሙስ ማታ 3 ሰዓት ላይ ነው። 3 ሰዓት፣ 6 ሰዓት፣ 9 ሰዓት እያለ ይሄዳል። ማታ 3 ሰዓት ጌቴሴማኒ በሚጸልይበት ጊዜ ይሁዳ ከጭፍሮች ጋር የካህናት አለቃዎች አገልጋዮች ጋር ወደ እሱ ይመጣል። ጌታ ደግሞ እነሱ ወዳሉበት ይወጣል። ለምን? ጫካ ነው፣ ጨለማ ነው፣ እሾሁ እንቅፋቱ እንዳያገኛቸው በእውነት አስገድደው እንዳልያዙት ሞቱ በፈቃዱ ሕማሙ በፈቃዱ እንደሆነ ለማጠየቅ እነሱ ወዳሉበት ይመጣል። ማን ትፈልጋላችሁ ባላቸው ጊዜ የናዝሬቱ ኢየሱስን ባሉት ጊዜ እኔ ነኝ ሲላቸው የዋሊት ወድቁ ነበረ። ይህ ምን ያሳያል? በእውነት በግድ እንዳልያዙት በእውነት በፈቃድ እንደያዙት ያመለክታል። ይህ እንግዲህ 3 ሰዓት ነው። ከዚህ በኋላ ምን አደረጉት ይላል? አሰሩት ይላል። ይህ መጀመሪያው መከራ ነው። ታስሮ ተድህር ይባላል። የሮማውያን አስተሳሰር እጅግ የጭካኔ አስተሳሰር ነው። እጅን ወደኋላ አድርጎ የፍጥኝ የሚያስሩት ከባድ አስተሳሰር ሲሆን ያሰሩትም በጽኑ ሰንሰለት ነው። ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን የክብር ባለቤት ጌታችን ሐሙስ 3 ሰዓት ላይ መታሰሩን በማሰብ ዛሬ እዚህ ላይ የምታዩትን ጽንሐውን በጧፍ በማሰር ወይም በገመድ በማሰር ካህናቱ ወዲያና ወዲህ በመወዝወዝ ጭምር መከራውን የሚያሳዩበት ዕለት ነው። ቅድም ካህናቱ ጽንሐውን ሲወዘውዙት ሁላችንም ሕሊናችን ጎልጎታ ሄዶ የኔና የናንተ ጌታ የኔና የናንተ ንጉሥ በገመድ አስረው ወደፊት ወደኋላ ወደ ቀኝ ወደ ግራ ሲጎትቱት እንደነበረ እናውቃለን፣ እንረዳለን። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ምን አለ? ሁሉን የያዘውን የያዙት፣ ሁሉን የሚገዛውን አሰሩት፣ ይኸው እግዚአብሔር ልጅን አሰሩት።
በቁጣ ጎተቱት፣ በፍቅር ተከተላቸው። በሚሸልተው ፊት እንደማይናገር እንደ የዋህ እየጎተቱ ወሰዱት። በመኳንንት ላይ የሚፈርደውን ፈረዱበት በማለት የጌታ የመታሰሩት ነገር በእንባ ያመለክታል። ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ዕለት ዕለት የክርስቶስን መታሰር ታስባለች። በቤተክርስቲያናችን ስርዓት አሁን ስርዓቱ ብዙ ባለማወቅ ወይም ችላ ባይ ሆነን እንተዋለን እንጂ በሥርዓተ ቅዳሴው ላይ ካህኑ ወይ ልብስ አክማመ እጀ ሰፊ የሆነ ልብስ በጸሎተ ቅዳሴ ላይ ይልበስ ካለ በኋላ ዙሪያው በዝናር ይሰራው ይላል። በዝናር መታሰሩ ምንድን ነው? የክርስቶስን መታሰሩን ዕለት ዕለት ካህኑ በቅዳሴ ጊዜ እንዲያስቡት ነው። ከዚያ እላዩ ላይ ካባ ይደረጉ ይላል። አራት ቁልፍ ያስቡበት፣ አንዱ ከቀኝ፣ አንዱ ከግራ፣ አንዱ በኋላ፣ አንዱ ከፊት ላይ አራት ቁልፍ ይደረጋል። ይሄ ምንድን ነው? ክርስቶስን እየሳቡ እኩሌቶቹ ወደፊት፣ እኩሌቶቹ በኋላ እየጣሉ፣ እኩሌቶቹ ወደ ቀኝ፣ እኩሌቶቹ ወደ ግራ በአራቱ ማዕዘን የተበተነውን በኃጢአት በሞት የታሰረውን በእውነት ሕዝቡን ሊፈታ የኔና የናንተ ጌታ በአራት አቅጣጫ እየተጎተተ ታስሮ እየገፉ እያዳፉ ከ3 ሰዓት ከምሽቱ 3 ሰዓት ጀምሮ ቀጥታ ወስደው ወደ ሊቀ ካህናቱ ወደ ሐና ወስደውታል። ሐናም ይሉታል። ይህ እንግዲህ መጀመሪያ የቀረበበት ወይም የደረሰበት መከራ ነው። ያን ጊዜ የሊቀ ካህናቱ አገልጋይ የነበረ ሰው ፊቱን በጥፊ መጥቶታል። ይህ ጽኑ መከራ ነው። ታላቁ ሊቅ ዮሐንስ አፈወርቅ ምን ይላል? በእውነት በጣም ያዝናል። ኪሩቤልና ሱራፌል ፈርተው ተንቀጥቅጠው ፊቱን የሚያዩትን ጌታ ክፉ ባሪያ እጁን ዘርግቶ በጥፊ መታው ይላል። ይህ እንግዲህ የተከናወነው ከምሽቱ 3 ሰዓት እስከ 6 ሰዓት ሌሊት ድረስ ባለው ሰዓት ነበረ። እንደገና ደግሞ አስራውት ደግሞ ወደ ቀያፋ ዘንድ ወስዱታል። ቀያፋ ጋራ ከሌሊቱ 6 ሰዓት እስከ ቀኑ 1 ሰዓት ድረስ መከራ አጽንተውበት ቆይተዋል። የኔና የናንተ ጌታ በሕማሙ ነፍሳችንን አስወገደ። በተለይ ሊቀ ካህናቱ ቀያፋ አንተ ያው እግዚአብሔር ኢየሱስ ክርስቶስ ነህ ባለው ጊዜ አንተ አሉ ሲለው ከዚህ በላይ ምን ትሰማላችሁ ብለው ከዛ በኋላ ሁለተኛውን ጽኑ መከራ አደረሱበት። ሁለተኛው በጣም ክፉ መከራ ምንድን ነው? የውርደት መከራ ነው። ምራቃቸውን ይተፉበት ነበረ። እግዚአብሔር በፈጠረው ምራቅ ተተፋበት ማለት ጽኑ መከራ ነው። እግዚአብሔር በፈጠረዋ ተተፋበት ማለት ጽኑ መከራ ነው። ወይ ቤቱ ገጼ ማፍረተ ምራቅ በኢሳይያስ አድሮ በምዕራፍ 50 ላይ ፊቴን ከውርደት ምራቅ አልሰወርኩም እንዳለ ምራቃቸውን ይጥሉበት ነበረ። በእውነት ምራቅ የሚተፋበት ሰው ምንድን ነው? የተዋረደ ሰው ነው። የኔና የናንተ ጌታ በእውነት ፊቱ ላይ ምራቅ ተተፋ። ይሴኒ ላህዩሙ ለጓለሚያው ፊቱ ውበቱ ከሰው ልጆች ሁሉ ያምራል ብሎ ዳዊት የተናገረለት ጌታ፣ የሕማም ሰው ብሎ ኢሳይያስ የተናገረለት ጌታ ፊቱ ላይ ምራቃቸውን ይጥሉበት ነበረ። ጌታችን የውርደት ምራቅን ተቀብሎ እኔና እናንተ ከውርደት ነፃ አድርጎናል። ክብር ምስጋና ለስሙ ይሁን። ፊቱ ተተፋበት። ለምንድን ነው ፊቱ ላይ የተፉ? የአዳም ፊት ቆሽሾ ነበረ። የአዳም ፊት ረክሶ ነበረ። 2 ዓይኖቹ፣ 2 ጆሮቹ፣ 2 አፍንጮቹ፣ አፉ ሁሉ በድለው የሰው ሁሉ ዘር ፊቱ በኃጢአት በነውር ተጨናንቆ ነበረ። የኔና የናንተ ጌታ ኢየሱስ ክርስቶስ ፊቱ ላይ ምራቅ ተተፍቶበት ከውርደት አድኖናል። ክብር ምስጋና ለስሙ ይሁን። ዲያብሎስ ምራቅ ቁጥሩን እየተፋ የሰው ልጆች ሁሉ ወደ ሲኦል ወደ ገሃነም ጥሎ ነበረ እና የኔና የናንተ ጌታ በዚህ ችለት ምራቅ ተተፍቶበት ከርኩሰታችን፣ ከኃጢአታችን፣ ከነውራችን አጽድቶናልና ከባድ መከራ ያ ነበረ። ቀጥለው ደግሞ በዚህ አላበቁም። ፊቱን በጥፊ ይመቱት ነበረ፣ ይደበድቡት ነበረ። እግዚአብሔር በፈጠረው እጅ ተመታ ማለት በጣም ጽኑ ነው፣ በጣም ይከብዳል። አስባችሁታል? እሱ በምራቁ ዓይንን የፈጠረው፣ የሰው ልጆች ግን በምራቃቸው ፈጣሪያቸው ላይ ጥቅ ይሉ ነበረ። እርሱ እጅን ፈጠረ፣ የሰው እጅ ግን ጥንቱንም ከኃጢአት አላረፈም። ዕፀ በለስን ለመቅጠፍ እጅ ተዘረጋ። እንደገና ፈጣሪውን ለመምታት ድጋሚ የተዘረጋ የሰው ልጅ እጅ ምን ያህል ጽኑ ነው! በጥፊ የደበደቡት ነበረ። ዲያብሎስ ገጸ ልቡናችንን እየደበደበ የሰው ልጆች ሁሉ እየመታ ወደ ሲኦል ጥሎ ነበረና የኔና የናንተ
ጌታ እስከ ሌሊቱ 6 ሰዓት ከ6 ሰዓት ደግሞ ጀምሮ እስከሚነጋ ድረስ ፊቱን በሻሽ ሸፍነው ማነው የመታ እስኪ ንገረን ይሉት ነበረ። እርሱ በባህሪው ሁሉን አዋቂ ነው። አዳምና ሔዋን ግን እውቀትን እናውቃለን ብለው በድለው ነበሩና የኔና የናንተ ጌታ የባህሪ አዋቂ ሆነው እርሱ ባወቀ በሻሽ እየሰፈኑ ፊቱን እየደበደቡ ሌሊቱን ሙሉ መከራ አጽንተውበታልና ውእቱ ነሣ ደዌነ ወጾረ ሕማመነ እርሱ ግን ደዌያችንን ተቀበለ ሕማማችንን ተሸከመ ብሎ ኢሳይያስ መሰከረለት። ጠዋት 1 ሰዓት ቀጣዩ መከራ ይቀጥላል። ጠዋት ደግሞ ሊቃነ ካህናት ሊገድሉት ተማክረው አስረው እየጎተቱ ወደ ጲላጦስ የወሰዱበት ሰዓት ነበረ። ጲላጦስ አደባባይ በእውነት 1 ሰዓት ቆሞ ምርመራ አደረገበት። ንጹሕ መሆኑን ተረዳ። እንደገና ወደ ሄሮድስ ወደ ገሊላው ላከው። ሄሮድስም ዘብቶበት እንደገና ወደ ጲላጦስ መለሰው። በዚህ ሁሉ ውስጥ ግን እየገፉ እያዳፉ መሬት ላይ እየጣሉ ነበረ መከራ ያጸኑበት የነበረው። ልክ ከቀኑ 3 ሰዓት ላይ ደረሰ። ልክ 3 ሰዓት ላይ በእውነት ጲላጦስ ማዳን በማይችልበት ጊዜ የመጨረሻ ማንን ልቀቅላችሁ ሲል በርባንን ፍታልን አሉ። አቤት የጌታችን ቸርነት! በእውነት ሰይፍ ይዘው በመጡ ጴጥሮስ ጆሮውን የቆረጠው ማልኮስን እንደፈወሰ በተመሳሳይ ደግሞ በሞቱ ወይነዲሆን የፈታ ከኢየሱስ ክርስቶስ በቀር ማን ቸረኛ ሊኖር ይችላል? ኦርቶዶክሳውያን በኋላ ለግርፋት አሳልፎ ሰጣቸው። ይህ ጽኑ መከራ ነው። ኦርቶዶክሳውያን እንኳን ለመናገር ለመስማት ይከብዳል። ግርፊያው ቀላል አይምሰላችሁ። ሮማውያን የሚገርፉበት ጅራፍ ጫፉ ላይ ምን አለው መሰላችሁ? እንደ ቀንድ እንደ ጉርጠት አለው። ጫፉ ላይ እርሳስ የሚመስል ብረት አለው። አንድ ጅራፍ እላይ ላይ ወደቀ ማለት ስጋን በሙሉ ልጦ የሚጥል ነበረ። ቁጥር ተሳሳት እያሉ ወመጠቁ ዘማኔ ለቅስፈት ጀርባዬ ለግርፋት ሰጠው ብሎ የተናገረው ሊደርስ ሊፈጸም ያን ጽኑ ጅራፍ አንስተው ጀርባው ላይ ሲያሳርፉ ጀርባው ሁሉ እየተላጠ ይወድቅ ነበረ። እየተላጠ ይወድቅ ነበረ። ስጋው ማለቅ ጀመረ። ስጋ ሲያልቅ የውስጥ አካል ሕዋስ ነጭ ነው። ነጩ ማለቅ ጀመረ። መጨረሻ ላይ ግን አጥንቱ ታይቶ 1 2 3 4 ተብሎ እስኪቆጠር ድረስ ጀርባውን 6666 ጊዜ ተገረፈ። የኔና የናንተ አምላክ ተገርፎ ከግርፋት ነፃ ወጣል። ዲያብሎስ የሰው ልጅ ሁሉ በሲኦል እየገረፈ ጽኑ መከራ አድርሶ ነበረና አምላካችን በእውነት ተገርፎ ነፃ ወጣል። ሐዋርያው ጴጥሮስ ምን አለ? በመገረፉ ቁስል ተፈወሳችኋል። እስቲ በሉ በመገረፉ በምስቲ አይሰማም። ቁስል ተፈወሳችሁ። ቁስሎች ስለሞታችንን ያራቅልን፣ ተገርፎ ግርፋታችንን አራቅልን። በመገረፉ ቁስል ተፈወሳችሁ። እንደ በጎች ትቅበዘበዙ ነበረ፣ ዛሬ ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል አለ። ጌታችን ባይገረፍ ኖሮ ምን አይነት ነገር ይደርስብን ነበረ? አጋንንት እየገረፉ የሰው ልጅ ሁሉ ወደ ሲኦል ይጥሉት ነበረና አምላካችን ተገረፈ። ከዛ በኋላ ከባዱ መከራ ይቀጥላል። ራስ ላይ የሚቀርብ መከራ ነበረ። ምን ያደረጉ? መጀመሪያ ዘንግ አስያዙት። ዘንግ ማለት ስልጣን ነው። ክርስቲያኖች እነሱ ለመዘበት እያደረጉ ነበረ። የሾህ አክሊል ደፉበት ይላል። የምን አክሊል? የሾህ አክሊል ደፉ።